እዚህ ታመሜ መጥቼ ነበረ እና በጣም በቃ ለ4 ወር ለ5 ወር የሚሆን ሐኪሞች ካንሰር ነው ወደሚለው ተስማምተው ነበረ። ከዛ በኋላ ግን ኤፍኤንኤ ከተሰራ በኋላ ብረስት አብሰስ ወይ መግል ይዞ ነበር በጣም ማለት ነው። ከዛ በኋላ በጣም በቃ ረጅም 4-5 ወር ሰው ፊት ምንም ሞገስ አልጎደለኝም። በርግጥ እግዚአብሔር ሸፍኖኛል። ግን በጣም ቤት ውስጥ ቤተሰብ ሁሉ ነው ያዘነው። በቃ እንደዚህ ሞት በቃ እንደዚህ እየጠራ ጉድጓድ ነው ተቆፍሮ የነበረው። ጠላት ሊገለኝ ነው የተሽቀዳደመው። ጌታ ቀድሞ የጠላትን ጉድጓድ ደፍኖልኛል። እግዚአብሔርን በጣም እጅግ አድርጌ አመሰግናለሁ። ከዛ በኋላ እዚህ መጥቼ እግዚአብሔር ስላንቺ ኃላፊነቱን ይወስዳል አለኝ አፖስትል። ብዙ ቦታ ሄጃለሁ እኔ ቸርች እንደዚህ ሲሉኝ በጌታ ቤትም ስላልነበርኩኝ በቃ እዚህ ቦታ ሲሉኝ እዛ ቦታ መጨረሻ ላይ ግን ጌታ ሆይ በቃ መቼ ነው ያኔ ነገር? ምክንያቱም ማንም እንዲያውቅብኝ አልፈልግም። ደህና ነሽ ሲሉኝ ደህና ነኝ ብለውና ከዛ በኋላ እዚህ መጣሁኝ። ሰው ነግሮኝ በጣም እያለቀስኩ ነው ሳመልክ የነበረው። ወንበር ተደረማምሶ ሁላ ወድቄ እግዚአብሔር እጅ ላይ እንዴት መውደቅ እንደዛ በጣም ደርሻለሁ። እርግዞኝ ነው የተነሳሁትና የወደቅሽው እግዚአብሔር እጅ ላይ ነው። ስለዚህ ምንም አትደንግጭ ብሎ አነሳኝ ማለት ነው። እዛ አካባቢ ነበርኩኝ። የምታስታውሱኝ ሰዎች ካላችሁ ማለት ነው። ስላንቺ እግዚአብሔር ኃላፊነቱን ይወስዳል አለኝ። ከዛ በኋላ ተጸለየልኝ። እዚህ ጋር አገልጋዮችም ምናምን በተደጋጋሚ ሲመጡ በቃ እዚህ ስመጣ ጌታ አጽናናኝ ነበር። እቤት ግን እንቅልፍ የለኝም እውነት ለመናገር ማለት ነው። ከዛ ደግሞ ስለ ልጄ ነው የሚጸልይልኝ ብዙ ጊዜ አፖስትል። አይሞትም ትወልጃለሽ ትገላግያለሽ በሰላም እያለ ማለት ነው። እኔ ጭንቀቴ የነበረው እኔ ላይ ነውና ከዛ በኋላ ግን ህፃኑ ሊወለድ አካባቢ በቀንሽ ነው የምትወልጂው እያለኝ ሊወለድ አካባቢ ሽርቷና የደም ማነስ ተብሎ ሪፈር ተባልኩኝ ማለት ነው። ያው የጤና ባለሙያ ካለ ማየት ይቻላል ወረቀት ይዤ መጥቻለሁ። ከዛ በኋላ አለርት ሪፈር ተባልኩኝ። በጣም ደንግጫለሁ። ቤተሰብ ሁሉ ታውቋል በቃ ምክንያቱም ብዙ ቻሌንጅ ነው አሳልፌ የነበረው። ከዛ በኋላም ልትሞት ነው ጭንቀት ማለት ነው። ደም ማነስ ይዟታል፣ ነጭ ደም ሲሏር እንትን ብሏል ምናምን አሉ። ከዛ እኔ ግን ጌታ እንደተናገረኝ ነው የሚያደርግልኝ። ተመልሼ እመጣለሁ አልኩኝ። አለርት ሲሄድ 4 አልጋ ብቻ ነው ያለው። ውሃ ጠጥቼ ምናምን መርፌ በምጥ እንደወልድ ማለት ነው የምጥ መርፌ ሊሰጠኝ ነበረ። ከዛ አልጋ የለም ሂዱ ተባለ። በአጋጣሚ ሌላ ጴጥሮስ የሚባል ሆስፒታል የምናውቀው ሰው አገዛኝና ወደዛ ሄድኩኝ። እዛ ሲሄድ የምን ሽርቷ ማለት የምን የደም ማነስ ነው፣ በጊዜሽ ትወልጃለሽ፣ ክትትል እናደርግልሻለን ሂጂ ያሉኝ። እግዚአብሔር እንደተናገረው አፖስትል ሲናገር ስለጌታ አለልታ አፖስትል ሲናገር 2 ደቂቃ ወንድ ልጅ ትወልጃለሽ አለኝ ማለት ነው። ከዛ አሜን ብዬ ተቀበልኩኝ። እንዳለውም እግዚአብሔር ክብሩን ጠቅልሎ ይወሰድ። 2 ደቂቃ ባልሞላ ሰዓት ውስጥ በሰላም ተገላግያለሁ። እግዚአብሔርን አመስግኑልኝ። አመሰግናለሁ። እኔ የምመሰክረው ተወልጄ ያደግኩት ምናልባት እዚህ ሰዎች ካወቃችሁ 3 ቁጥር መዞሪያ ወይ ዶሮ ማነቂያ የሚባል እዛ ክልል ነው ያደግኩት። ተወልጄ ዲስክ መሸራተት የመጨረሻ ደረጃ ላይ ደርሷል። ስለዚህ ሰርጀሪ መሰራት አለብህ ሲሉኝ ያው እኔ ማስረጃ የሚይዘው ብዙን ጊዜ በሞባይል ነው። ምናልባት ያው ሐኪሞች ቅድመት የስተል ሁሉም ዝም ስላለ ነው ማስረጃዬን የመጨረሻ ነው ሲሉኝ ሐኪሞች ሄጄ ያማከርኩት። አዎ 50% ሲሉኝ ምን ማለት ነው አልኩኝ። 50% ትድናለህ፣ 50% ሽባ ትሆናለህ። አይ እኔ ማደኛ ነኝ ሄጄ ሐዋርያው ጋር አንድ ነገር ልበል። ስመጣ ሐዋርያው ሁሉማ ተነስ አለኝ። እግዚአብሔር ሰው የዛሬ ወርን ሄዷል በል አለኝ። በቃ በዛ ሰዓት ራሴን መቆጣጠር አቃተኝ። ሄዷል በል ስለኝ ሰውነቴ ሁሉ ለቀቀኝ። በእውነት ብታምኑም ባታምኑ እንዲህ ነው እንዲህ ብዬ ነው የምወርደው። አሁን ግን ቁጭ ብዬ በአንድ ጊዜ ስነሳ እንዲህ ወርጄ ሰው ነው የሚያነሳኝ። ጓደኞቼ ሲያሾፍ ካቶ እናምጣ እንደ ጉሌ ይሉኛል፣ መስሪያ ቤት ማለት ነው። የእግዚአብሔር ሰው ሄደ በል ሄደ። በእውነት ዓርብ ዕለት ለቀጠሮ አሁን ያለፈው ዓርብ ለሰርጀሪ ተክለ ሃይማኖት ልገባ ተወሰነ። የዛሬ 2016 ዓመተ ምህረት እግዚአብሔር ሰው ያቃል ሰርጀሪ ተሰርቼ 4 ኪሎ እጢ ወጥቶልኛል። የዛ ሲገርመኝ አሁን ደግሞ ሰርጀሪ ልሰራ
ዲስክ መሸራተት የመጨረሻ ደረጃ ላይ ስለደረሰ አርብ ለገባት ወሰንኩኝ። ከዛ አይ እግዚአብሔር አቃለ እግዚአብሔር ቤት ሄጄ እንደምድን ውስጤ ነገረኝ። ለምን ሐዋርያው ጋር ሄድም? በእውነት ወደዚህ ልመጣ ስል ለምን ሰይጣን እንደሚይዘኝ እኔ እንጃ። እዚህ ቤት የሆነ በረከት ስላለ እዚህ ቤት ስትመጡ የሆነ የሚለቀቅ ነገር ስላለ ወደዚህ የመጣው 3 ቁጥር መዞሪያ ታገኙኛላችሁ። ምንድነው ጌታ ሆይ ወደ ሌላ ቦታ ነው ወይ ጦር ኃይሎች ነው የሚሄደው? እና እዚህ ቦታ ላይ ለመምጣት ሰብራችሁ ካልሆነ አይቻልም። በእውነት ነው ምላችሁ። እና ሰርጀሪ ሳልሰራ የቆሜ ማውራት ጀምሬያለሁ። አሜን። የለም አሁን የለም። ኢየሱስ ጌታ ነው። እና ያለ ትዝ ካለ እግዚአብሔር ሰው እንዲህ ሰውነቴን ገልጬ ነው የጌታ ኢየሱስ ክርስቶስ ደም እኔ ላይ የረጨው። በቃ ሄዷል አለኝ፣ ሄደ። እና ይኸው አሁን ምንም ለጌታ ክብር ናምጣ። ዋው ብልሽት የለም 50% የሚባለውም የለም። ይኸው ዛሬ ለዚህ በቅቼ ለመመስከር እግዚአብሔርን አመስግኑልኝ።